እምነት አለኝ የሚል ስራ የለኝም ካለ ተቃራኒ ሐሳብ ነው እያለ ነው። ስለዚህ የተራበን ሄደህ ሞቅና ጥገብ ብትለው እንደማይሆን ስራ ተውና እምነት አለህ ብትባል አትድንም እያለ ነው። ወደ ሌላ ሐሳቡ ስናመጣው ታዲያ እንደዚሁም አለ ንጽጽር እኮ ነው። እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ለምንድን ይሄ እንዴት ያልገባቸው እንዳለ ሁሉ አይገባኝ። እንዳይገባቸው ለምን ተቆለው? አንድ ነገር ይዞ መንጠልጠልስ ምን አስፈልግ? ወይ ሐዋርያው ቅዱስ ጳውሎስን መተው ወይ ሐዋርያው ቅዱስ ያዕቆብን መተው አያስፈልግ። ሁለቱም ቅዱሳን ሐዋርያት ናቸው። የሁለቱንም ቃል ስትቀበል ግን አውዳቸውን ለምን ሐዋርያው ተናገረ፣ ለምን ይሄን ተናገረ ብለህ የምትቀበለው በራሱ የሞተ ነው አለ። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን ከስራ ለይቼ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም በጎ ታደርጋለህ ነው። አጋንንት ደግሞ ያምናሉ። ታዲያሳ ይንቀጠቀጡ ማል አለ፣ ግን ምግባር የላቸው። ስለዚህ አጋንንትን በእምነት ይድናሉ ማለት ነው። ያምናሉ አለ ሐዋርያው። አያምኑም ብሎ የሚከራከረኝ ካለ ሐዋርያው ያምናሉ አለ። አዎ በእምነት ይድናሉ ካለ ስለዚህ አጋንንትም ምንድን ናቸው? ቅዱሳን ናቸው። እንደዛ ደግሞ ማለት አይቻልም። ስለዚህ አጋንንትን ቅዱሳን ብሎ የሚጠራልን የለም። ስላመኑ ምግባር የላቸው። ይሄንን ነው አንተ ከንቱ ሰው ይላል ሐዋርያው ያዕቆብ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እንዲህ ይልና አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። ማብራሪያ እኮ ሰጥቷል። እምነት በስራ እንደተፈጸመ ፍጹም እንደሆነ ነው። እምነት ፍጹም የሆነው በስራ ነው። ታዲያ በእንደዚህ አይነት ጥያቄ ውስጥ ብዙዎቹ የሚያነሱት በምግባር አይጸደቅም የሚለውን ሀሳብ ለማንሳት ሲፈልጉ እምነት ብቻ ነው ይሉና ያመነ ሰው የሚሰራው ነው ይላሉ። መልሰው ደግሞ ተበላሽባቸው። ምክንያቱም የሚሰራው ከሆነ ስራ ማይሉ ለምን ምን ጨነቃቸው? ስለዚህ ያን ስራ ብሎ መጥራት ለምንድን ነው የከበዳቸው? አይ በምግባሬ ጸድቃለሁ ይላል ብለው ነው እንግዲህ አንድ ፍርሃታቸው አይደለም። ይሄ በክርስቶስ በኩል ቤዛነት የተደረገውን የሚሽር ስራ የለም። ታዲያስ የመዳን በር ስለከፈተልን ያቺ የተከፈተችልን በር ይዘን ነው የመዳን መንገዳችን እኛ እየተጣበቅን ያለ ነው እንጂ የእሱን የመዳን በር ዘግተን እሱ አላዳነኝም ራሴ በልፋቴ ድናለሁ ብሎ የሚመካ ሰው አለን? ይሄማ የለም። ማን አለ? እስኪ የተመካ አንድ ጻድቅ ይምጣ። የለም። በስራ የተመካ ያላለ በራይዶ የወደቀ እንኳ ኃጢአተኛ ነኝ ሲል ነው የኖረው።